ምን ነው የፖሊሶቹ ቁጥር አልሰራልሽም? የሚመጣባትን ነገር እያሰበች ይመስለኛል። 991 እየሞከርኩ ነው አልሰራልኝ። እኔ በግል ማውቀው አንድ መርማሪ ያለ እሱን ስልክ ልስጥሽ? እስኪ ናታን አንተ የምታውቀው ካለ ስጣት። ይሄ ግርማ መኪና ነው አይደል? ቅድም እኮ ንዴት ውስጥ ሆነን ምንም አላስተዋለው። አዎ ራሱ ነው። እሺ ለዚህ ነገር ማስተባበያ አለሽ? ምን ነው መልሱ ብዙ ጊዜ ወሰደብሽ? በሰላም ነው? አይ ነገረ ስራችሁ ገርሞኝ ነው። ግርምቱን ትተሽ እኮ መልሱን ብትነግሪኝ ቀላል ነው። ለምን አትነግሪኝ ነው? ናታን ሰፈራችን እንደምታውቀው ለመኪና ማቆም ምቹ አይደለም። እሱ ደግሞ የሆነ ጉዳይ ነበረበት መጣ። እዚህ አካባቢ ላቆመው አለኝ፣ አቆሞት ሄደ። ለምን ደራሲ አትሆኝም? ስመለከትሽ ታሪክ አያልቅብሽም። በነገራችን ላይ ማመን ግዴታችሁ አይደለም። በጣም ሰልችታችሁኛል። አሁን ሂዱልኝ ከዚህ። ኧረ እንሂድ። የዚህን ታሪክ መጨረሻ ሳናይማ ንቅንቅ አንልም። እሺ ልለምንሽ፣ ለሄመን ያለኝን ነገር ታውቂያለሽ። በቃ አትጫወችብን። የት እንዳለች ንገሪኝ። እንዴ ናታን ለምንድን ነው እየለመንካት ያለኸው? እቺን ባለጌ ሴት ከዚህ ይዘህልኝ ሂድ። እስቲ ምን እንደምታመጪ ይዞኛ ይሻለሁ። የማናት አይነው ጠብ ፈጣሪ ይዘህልኝ ሂድ ከዚህ። እሺ ልመንሽ፣ ለግርማ ደውይለት። ለግርማ? አዎ አባይ አንሄድም? ትንሽ እንቆይ። እሺ ምን ብለዋ ነው ደግሞ የምትደውለው? አላነሳውም። አባይ ወንድሜ ጋር መሄድ እፈልጋለሁ፣ ልቀቀኝ። ሄመን አባትሽን ስሚ። አይቻልም አልኩሽ አይደለም? በቃ እዚህ መሆን አልፈልግም፣ እሄዳለሁ። ሄመን ዋ ብዬሻለሁ። ደግሞ ማኩረፍሽን አቁም፣ ካልሆነ መታሽና እጨምርልሻለሁ። እኔን ትመታኛለህ እንደ አባይ? አዎ አባትነት ማባበል ማጨማለቅ ብቻ ሲሆን ልጆች መስመር ሲስቱ መምታትም ነው። ምንድነው መስመር? እኔ መሳትኩኝ ታዲያ? ዝም በይ ሄመን፣ እኔ ለራሴ ተናድጃለሁ። ይባስ አጨምሪብኝ። ወደ ወንድሜ ጋር ሄዳለሁ፣ ልቀቀኝ። ወንድሜ አያነሳም። ከዚህ በላይ እንግዲህ መሞከር አልችልም። ሰውየው ጊዜ ተረፈው አይደለም ስራ በዝቶበት ማንሳት አልቻለ ይሆናል። ኧረ እባክሽ ስለ ግርማ ለእኔ ልታስረጅኝ እየሞከርሽ ባልሆነ። ምታቂ ቢሆንማ ክብሩን የጠበቀ ትልቅ ሰው መሆኑን እንድነግርሽ አትጠብቂም ነበር። የልጁን ፍቅረኛ በገንዘብ ደልሎ ለማግባት የሚሞክርን ሰው ነው ትልቅ ሰው ብለሽ የምታወሪለት? ምንም ቢሆን ፍቅረኛ ብለሽ የምትይው ልጅ አባት ነው። ሌላው ቢቀር ናታንን አክብሪው። እሱ እንደዛ የሚታዘበኝ አይመስለኝም። ድምፅሽ ራሱ አስጠላኝ። በጣም አሰልች ሰው ነሽ። እንደዛ ከሆነ ጆሮሽን ያዣ። እባክሽ ማስተዋል፣ ሁሉንም ነገር ንገሪኝ። ለገንዘብን ብለሽ ከሆነ ንገሪኝ። ምን ማለት ነው ለገንዘብ ብለሽ ነው ማለት? ስታይኝ ገንዘብ የሌለኝ ይመስላለሁ? ሄመን የት ናት? ኃይል እንድጠቀም አታርጊ። ከዚህ በላይ አልችልም፣ ይቅርታ። አንቺ ማስተዋል፣ ማስተዋል፣ በሩ አንቺ ማስተዋል ክፈች። እኔ ነው ያርገኝ ልዕልት። አሁን በይፋ ጠላትነትሽን አውጀሻል። እንደምንም ብዬ ህይወትሽን አበላሽዋለሁ። አንቺ ማስተዋል፣ ማስተዋል ክፈች። ማስተዋል በሩን ክፈች። እንደ ደሃ ቤት እኮ በእንጨት የተደገፈ በር አይደለም። እችላለሁ ካላችሁ ግን ሞክሩት። አስደነገጥሽን እኮ። ይቅርታ ግርማ። ሄዱ እንዴ? ኧረ ምን ይሄዳሉ? እኔ የሚያስጨንቁኝ በሩን ቆለፍኩባቸው። እና ታዲያ ምን ብለውሽ ነው የደወልሽው? እንዴ እነሱማ ውጪ ላይ መኪናክን ሲያዩ ይሄን ነገር አብረን እንዳደረግነው ጠረጠሩ። እኔ ደግሞ የሰፈር ለጉዳይ ነው የመጣው መኪና ማቆሚያ ቦታ አትሆኑ እዚያ ቆመው አልኳቸው። እና እንድናምንሽ ደውይና ስልክሽን ላውድ አድርገሽ አሰሚናሉ። ወይኔ ግርማ፣ ወይኔ ግርማ። እና ታዲያ እንዴት ነው የምናመልጠው? አላቅም። በተለይ ያቺ የተረገመች ልዕልት እየተፈታተነችኝ ነው። ልዕልትን አትስደቢያት። አንቺ ደግሞ ለምን እንደምታለቅሽው? ወንድሜ ጋር መሄድ እፈልጋለሁ፣ አስወጡኝ። ኧረ ራስሽ ፈልገሽ ወጥተሽ እኛን ችግር ውስጥ ከከተትሽ በኋላ ልሂድ ማለት አይከብድም? እምቢ፣ እሄዳለሁ። ከልጅ ጋር ትጫወት አሉ ቀልደኛ።
አልከፍትም አልኩህ። ምን ብናደርግ ነው የሚሻለው? እኔ አላውቅም። እኔ በጣም ግራ ተጋብቻለሁ። ምን ማድረግ እንዳለብኝ እንኳን አላውቅም። ቆይ የሆነት ግርማን ያገታት? ካደረገውስ ለምን አደረገው? ከኛ ምን ፈልጎ? አላውቅም። ግን ደግሞ ሲመስለኝ የሆነ ሰው የሆነን ሰው የሚያግተው ወይ ገንዘብ ሲፈልግ ወይ ደግሞ በሆነ ነገር መደራደር ሲፈልግ ነው። እሱ በአሁን ሰዓት ካንተ ምን ይፈልጋል? ከዚህ ሁሉ ጊዜ በኋላ አባትና ልጅ እንድንሆን ለምን ፈለገ? ልጅነቴን ቢፈልግ ኑሮ ያኔ ድሮ መምጣት ይችል ነበር። ስለዚህ አሁን የመጣው ለዓላማ ነው። ካንተ የሚፈልገው ነገር አለ ይመስለኛል። ይቅርታ ግን ናታን፣ እሱ እኮ የሞላለት ሰው ነው። ካንተ ምን ሊፈልግ ይችላል? ምናልባት ገንዘብ መግዛት የማይችለው ነገር እኮ ምን? ቆይ አሁን በዚህ መልኩ እዚህ ልናድር ነው ማለት? ሁኔታቸው ምንም የሚሄዱ አይመስሉም። እንዴ ማስተዋል፣ የሆነ ነገር አድርግ እንጂ እንደምንም ብለሽ ከዚህ እንዲሄዱ አድርጊያቸው እኮ። እንዴትና በምን እናስኪዳቸው ነው? እኔ ደግሞ ምንም ሀሳብ ሊመጣልኝ አልቻለም። ይኸውልሽ ማስተዋል፣ አሁን አንድ ሰው ጋር በአስቸኳይ ደውይ። ከዛ ያ ሰው ማለት ነው ናታን ጋር ይደውል አድርግ። ሄመን እኔ ጋር ናት፣ በፍጥነት ና እና ውሰዳት እንዲለው አድርጊሽ። አገናኙኝ ማለቱ ይቀራል። መቼም ጅል አይደለም እሺ ብሎ ሮጦ የሚመጣው። ደግሞ ያቻ ያለች እንደ መርማሪ እያጫወታት ሊና ያል ከባድ አይደለም። ይኸውልሽ በሌላ ስልክ መጀመሪያኛ ጋር ይደውላል። ከዛ ቀጥሎ አሁንም በሌላ ስልክ ናታን ጋር ይደውላል። ሁለቱን ላውድ አድርጎ ማገናኘት ነው። ታዲያ የምን ያህል ከባድ ነው? እሺ ጥሩ። ግን ሄመን የኛ ተባባሪያችን ናት ወይስ? እኔ ልሂድ፣ እንደሱ ይሻላል። የኔ ውድ ልጅ አባትሽን ታግዣለሽ አይደል? አታስቸግሪ ነው። ምን ልናደርግ ነው? አሁንም ይኸውልሽ ወንድምሽ ጋር እንደውላለን። ከቤት ወጥተሽ መንገድ እንደጠፋሽና መምጣት እንዳልቻልሽ ትነግሪዋለሽ። ከዛ መተው ሰደኝ ትይዋለሽ። አዎ ግን ማስተዋልና ግርማ ነበሩ ወይ ከተባልሽ አይ ነው የምትይው። ይሄ ሚስጥር ነው። አዎ ካልሽ ሁሉም ነገር ነው የሚበላሸው። ከዛ ወደሱ እሄዳለሁ። እንዴ በሚገባ ትሄጃለሽ። አሁን ይልቁንስ ማስተዋል ይኸውልሽ ወጣ በይና የሆነ ቦታ ተደዋውለሽ እንደሚደረግ አድርጊው። እሺ ልዕልት፣ የሆነ ነገር አስቢ እንጂ። እስከ መቼ ነው እዚህ ቆመ የምንጠብቀው? የኔ እኮ ሄመን ወይ እርቧት እያለቀሰች ነው ወይ እየተሰቃየች ይሆናል። ኧረ ተው ናታን፣ ክፉ ነገር አታስብ። እና ምን ላስብ? መቼም እየተንከባከባት ነው ብዬ አላስብም አይደለ? እሺ አሁን አንተ ተረጋጋ። ምንም እኮ የተጣራ ነገር የለም። ለፖሊስ እንኳን እኮ አላመለከትም። ዝም ብለን በራሳችን ተማምነን ያለ ነው። እስከ መቼ ውስጥ እንደተቆለፈባቸው ይቆያሉ? መቼም የሆነ ነገር መፈለጋቸው አይቀርም። ስለዚህ ይወጣሉ። እሺ እስከ መቼ ነው እዚህ የምንሆነው? እኔ እኮ እዚህ በመጠበቄ ምንም ነገር አልከፋኝም። ምሽቱንም ቢሆን ጠብቃለሁ፣ ችግር የለም። ግን እዚህ ከሌለችና ከውስጥ ማንም ካልወጣ ተሳስተን ከሆነ ራሴ መቼም ነው ይቀርም ማለት ነው። መቼም። እሺ ምን እናድርግ? ሄመንዬ አሁን ወንድምሽ ጋር ስንደውልለት እስኪ ንገሪ፣ ምንድን ነው የምትይው? ሄሎ ወንድሜ፣ እኔ ከቤት ወጥቼ ወንድሜ ድንገት ከቤት ወጣሁኝና ቤታችን ጠፋብን ነው የሚባለው። የኛ ቤት አይደለም፣ የነ ልዕልት ቤት ነው። ችግር የለውም። ይኸውልሽ ከቤት ወጣሁኝና ቤታችን ጠፋብን፣ አሁን ወደ አንተ የሚያመጣኝ ሰው ስላገኘሁኝ ፈርቻለሁ ነው የሚባለው። ወጥቼ ቤቱ ጠፋብኝ፣ የሚያመጣኝ ሰው አለ፣ ፈርቻለሁ። ጎበዝ የኔ ቅመም። ስታወሪ ቃላቶች የሚራራቁ ከሆነ እንደዋሸሽ ያስታውቃል። ወንድሜ እኮ ውሸት ኃጢአት ነው ብሎኛል። ይኸውልሽ ጠቃሚ ውሸቶች አሉ። ይሄ ደግሞ አምላክ ይቅር ይላል። አንቺ ደግሞ እኔና ናታን እንድንታረቅ እየረዳሽኝ ነው። ይሄ ደግሞ አምላክ ይወደዋል እኮ። እሺ በይሻውን የኔ ቆንጆ እንለማመድ። ናታን እኔ ግን የሆነ ነገር አስቤያለሁ። ምን? አንተ እዚህ ጠብቀኝ፣ እኔ ፖሊስ ጣቢያ ደርሼ ልምጣ። ጥሩ ሀሳብ ነው፣ ግን ሁለታችንም አብረን ብንሄድ ጥሩ ነው። ይበልጥ ሁኔታውን ለማስረዳት ይረዳናል። ችግር የለውም፣ ሁሉንም ነገር ማስረዳት እችላለሁ። ከቻልኩኝ ደግሞ ፖሊሶችን ይዤ ለመምጣት ሞክራለሁ። ጥሩ በቃ ልሂድ፣ እደውልልሃለሁ። ራስሽን ግን ጠብቂ። አንተም ራስህን ጠብቅ እሺ? አደራ። ሄሎ ሰላም ወንድሜ፣ አንዲት ትንሽ ልጅ መንገድ ላይ እያለቀሰች አግኝቻት ወንድሜ ጋር አገናኙኝ እያለች ነው። ምን? የት አካባቢ ነው? እዛው ሰፈር አካባቢ ነው። ሰፈሬ ነው እያለች ነው። እርግጠኛ ነህ? አውራት። ልዕልት፣ ሄመን ደወለች። ምን? ከየት? ሰፈር ውስጥ ቤቱ ጠፍቶብኝ ቆሜያለሁ አለች። ይሄ ነገር ልክ ነው? እኔ አላውቅም፣ ብቻ ግን ቶሎ መፍጠን አለብን። ቶሎ አደረግነው። የኔ ቅመም ነች ያደረገችው። አሁን ቶሎ ብለን እናምልጥ። ማለት ቀጣይ የምንሰራውን ነገር እኮ አልነገርከኝም።
ያላቸው ቦታ ይደርሳሉ። ከዛስ ምን? ከዛ ይደውላሉ፣ ግን ልጁ ስልኩን ያጠፋዋል። ኦ ባለማስተዋል የተሰራ ስራ ማለት። ልጁ እኮ በግል ስልኩን የደወለው። እንደዛ ከሆነ ደግሞ ለፖሊስ ሰጡና ሊያዝ ይችላል። ምንድን ነው የምናደርገው? ስለዚህ ጓደኛሽ ለረጅም ጊዜ ሊያስፈልገን ነው ማለት ነው? እንዴት ማለት? ስራ አለው ልጁ። በዛ ላይ ደግሞ እንደፈለግን ልናገኘው አንችልም። ምን ችግር አለ? በስልክ ነው የምንፈልገው፣ ደግሞ ክፍያውን እፈጽማለሁ። እሺ ምን ያርግ? መጀመሪያ ስልኩን ይዝጋና ያስጨንቃቸው፣ ከዛ ይደውልና ያስፈራራቸው። ማለቴ 3 ሚሊዮን ብር አምጡ አለበለዚያ እገላታለሁ ይበላቸው። ታዲያ በዚህ አጋጣሚ ፖሊስ ጆሮ ውስጥ ከገባ ሬሷን ነው የምታገኙት ይበላቸው። ደግሞ የባለ ሀብቱ የግርማ ልጅ መሆኗን አውቀናል ብሎ ያስፈራራቸው። ልገሉኝ ነው? ይኸውልሽ ማሪ፣ ይሄ እኮ ድራማ ነው፣ እውነት አይደለም። እሺ በቃ ተነሱ፣ እንውጣ፣ ቶሎ እንውጣ። እኒህ ሰዎች ግን እየተጫወቱብን ነው እንዴ? እኔ አላውቅም፣ ግን እኔ እናንተን ከቤት ለማስወጣት የተደረገ የሆነ ሴራ ይመስለኛል። ማንም ይሁን ማን ያገኘሁት ቀን ግን በሞት እንዲመኝ ነው የማደርገው። እኔ ናታን አይደለሁም። ስልክ ቁጥራቸውን ለፖሊሶቹ እንሰጣቸዋለን። በዛ መልኩ ማወቅ የሚችሉ ይመስለኛል። አሁን ከዚህ ቶሎ እንሂድ። እዚህ አካባቢ ፖሊስ ጣቢያ እንፈልግ። ሄመን ያንተን ቁጥር ታውቀዋለች እንዴ? በቃሉ አታውቀውም። ስለዚህ አሁን ደግሞ ነገሩ በጣም ግልጽ እየሆነ ነው ማለት ነው። ልክ ነሽ። መፍጠን አለብን። ቶሎ እንሂድ ከዚህ። አንተ ወንድ ልጅ አይደለህ እንዴ? ምንድነው የሚያንበቀብቅህ? እኔ እኮ ከስንት ሰው መሃል መርጬ ነው አንተን ያደረኩህ። እንዳታሳፍረኝ ደግሞ ገንዘብህን አስብ። በዛ ላይ በዚህ አስቸጋሪ ጊዜ ግርማን አገዝከው ማለት የህይወት ዘመን አጋዥ አገኘክ ማለት ነው። ስለዚህ አፍጥነው እሺ። ማን? እነሱ ናቸው። አንሳ። ሄሎ፣ ልጅቷን በይው። ከፈለካት 3 ሚሊዮን ብር እንፈልጋለን። አይ ካልክ ፖሊስ ለማስገባት ካሰብክ ግን ሬሷ ይላክልሃል። ወንድም ያብደ መሆን አለበት፣ ወይም ደግሞ ተሳስተ ነው። የመናጢ ዳህት ነው ያዝከው። እንኳን 3 ሚሊዮን ብር በአሁኑ ሰዓት የተጣራ እንኳን 3 ብር የለኝም። ማንን ለመሸወድ እያሰብክ ነው? የሀብታሙ ግርማ ልጅ መሆኗን ማናቅ ነው እንደሚመስል። ማን ነው ግርማ? ለማንኛውም ሰዓት እየሄደ ነው። 48 ሰዓት ሰጠናል። አፍጥነው። ሄሎ ሄሎ፣ የኔ ቆንጆ አሁን ወስጃ አይስክሬም እገዛልሻለሁ። እሺ? አልፈልግም። ዋ የኔ ቆንጆ ጸብ እየፈለግሽኝ ነው ማለት ነው? እኔ ወንድሜን ነው የምፈልግ። ይኸውልሽ ብዙ ጊዜ አይወስድብኝም። እኔ ናታን እንፈልገዋለሁ። 3 ሚሊዮን ብር 3 ሚሊዮን ብር። እሺ አሁን በዚህ ጊዜ ከየት እናመጣለን? ከየት? ከግርማ ማግኘት እንችላለን። ናታን ምን? አዎ አሁን ግርማን የምናናገርበት ሰዓት ደርሷል። ስለዚህ አግኝቼ እኔ በደንብ አናግረዋለሁ። ማለት ምን ልታደርግ ያስበሽ ነው? ሄሎ ግርማ፣ እንዴት ዋልክ? እንዴ ልዕልት፣ ዘግተሽኝ ነበር። ዛሬ ከየት ተገኘሽ? አለሁ። ተገናኝተን እንድናወራ ፈልጌ ነበር። የት ሆነ ነው? በደስታ። እኔም ስለ ናታን ላውራሽ ፈልጌያለሁ። ልጄ እኔን መቀበል አይፈልግም። ከአንቺ በቀር ማንንም ሊያግባባን አይችልም። እሺ፣ ስለዚህ መስማማት እንችላለን ማለት ነው። የት ነው ያለኸው? አውቄዋለሁ። መጣሁ። ብር ልጠይቂው ነው? እመኔ ናታን፣ ጥሩ ዜና ይዤ ወደ እናንተ ጋር እመጣለሁ። አንተ አሁን ቤት ሂድና ጠብቀኝ። እሺ? ብቻሽንማ በፍጹም አትሄጂም። ምንም አልሆንም። አንተ ቤት ሂድና ጠብቀኝ። መጣሁ። ማስተዋል አፍጥኙ። ማስተዋል ትሰሚኛለሽ? አፍጥኙ። ይኸውልሽ ሄመንን አሁን መውሰድ አለብሽ። ልዕልት ወደ እኔ እየመጣች ነው ይመስለኛል። ብር ልጠይቀኝ ነው። በጣም አሪፍ። ይሄማ ለኛ ጥሩ አጋጣሚ ነው። አንተ የምትፈልገውን ትናገራለህ። በቃ እሺ፣ አሁን ቶሎ ነይ። በጣም ደካመኝ። አይዞሽ የኔ ቆንጆ፣ ማስት እየመጣች ስለሆነ ትወስድሻለች። እሺ? አልፈልግም። ወይ ልዕልት ወይ ወንድሜ ይምጣ። የኔ ልጅ
ህይወት መች የምትፈልጊውን ነገር ሁሉ ትሰጥሻለሽ ብለሽ ነው? ልዕልት ልመጣ አይደለ? ከእሷ ጋር እሄዳለሁ። ቆይ ናታን ቆንጥጦሽ አያውቅም ማለት ነው? እኔ ጨዋ ልጅ ነኝ። ሁልጊዜ ይስመኛል፣ ይንከባከበኛል። ይሁንሽ፣ ያጎደለብሽ ገብቶኛል። ለዚህ ነው ቀበጥ የሆንሽው። አሁን ከተገናኘ ምንድን ነው የሚሆነው? እና ደግሞ ድንገት እዛ እስከመጡ ይኸውልሽ፣ አትፍሪ። እሷ ወደዚህ ከመጣች አንቺ ጋር አይመጡም። በዛ ላይ ደግሞ ከአንቺ ራስ ላይ ወርደዋል። እሺ እንግዲህ በሪን ዘግቼ እቀመጣለሁ። እሺ አሁን ለማንኛውም ራይድ ጥሪና ይቺ ግርማ ሄመን የታለች? ምን እያልሽ ነው አንቺ? ምን ሆነሽ ነው የሚታይ? ወንድሜ ጠፋብኝ። የት ጠፋብሽ? እኔ መጀመሪያ ከቤት ወጥቼ ማስተዋልን ተከትያል ነበር። ከዛም እነሱ ደበቁኝ። ከዛም ጠፋሁባቸው። የምታወሪው ግልጽ አይደለም። ወይ ፖሊስ ጣቢያ ልውሰድሽ? አይ አባቴን ያስሩብኛል። ሆ ምን ጉድ ነው። እሺ ወንድምሽን ስልክ ታውቂያለሽ? አይ አላውቀውም። ታዲያ ምን ላደርግልሽ ይችላል? ሁሉም ነገር እኮ አወሳሰብሽው። አንተ አገኝልኝና እነ ልዕልት ቤት ውሰደኝ። አንተ አታውቃትም? የኔ ቆንጆ እመኝሽ፣ ፖሊስ ጣቢያ ብትሄጂ የተሻለ። እነሱ ወንድምሽን ያገኙልሻል። እናቷ እማማ ገነት ይባላሉ። እነሱ ቤት ውሰደኝ። ይኸውልሽ አንቺ በምትይኝ መንገድ እኔ ላግዝሽ አልችልም። በዛ ላይ ጊዜ የለኝም። ትቼሽ እንዳልሄድ ደግሞ አቅም የለኝም። በዛ ነው ፖሊስ ጣቢያ ልውሰድሽ አልኩሽ። በዛ ላይ እዚህ አካባቢ ልጆች የሚሰርቁ ስላሉ እኔ አሁን ከዚህ እንሂድ። እሺ በቃ እንሂድ። ሄሎ ናታን፣ ግርማ እኮ መኪና ውስጥ ስልኩን አስቀምጦ የት እንዳለ አላወቅኩም። እኔ ምን ማድረግ እንዳለብኝ እኮ በጣም ግራ ገባኝ። አንተ የት ሆነህ ነው? ግራ እንደገባኝ በተውሽኝ ቦታ ነኝ። ጨንቆኛል ልዕልት፣ አንድ ነገር አድርጊ። እየሞከርኩኝ እኮ ነው ናታን። አንተ ተረጋጋ። እንደዚህ ሆነ ሄመንን ማግኘት አንችልም። መታገቷን ሰምቼ ተረጋግቼ መቀመጥ አልችልም። ካልሆነ ግርማንም ቢሆን መጥቼ ላገኘው። መጀመሪያ እኔ ላገኘው። አንዴ ከተገናኘን እኮ ሁሉንም ነገር በደንብ አስተካክላለሁ። ግን ደግሞ አሁን አጣሁት፣ ግራ ገባኝ። እሱንም አንድ ነገር አድርገውት ይሆን? ማን ናቸው? ቆይ እነሱ ደግሞ ለምን ብለው? ምን አውቄ፣ ጭንቅላቴ እኮ ነው የሚያስቀባጥረኝ። እሺ በቃ አንተ ተረጋጋ። ትንሽ ብንታገስ ነው የሚሻለው። እኔ መልሼ እደውልልሃለሁ። የት ልሂድ? ምን ላድርግ? ግራ ገባኝ። ነው ወይስ ለፖሊስ ልናገር? አይ በጭራሽ። እንደዚህ አይነት ሰዎች በጣም ጨካኞች ናቸው። ፖሊስ ጉዳይ ውስጥ እንደገባ ካወቁ ሄመንን ይጎዷታል። ተይ በፈጣሪ ክፉ ነገር አትናገሪ። ትንሽ ጠብቀኝ፣ ወይ ደግሞ ወደ ቤት ግባና ጠብቀኝ ነው እየመጣሁ ነው። ሄሎ 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 ናታን፣ ዘግቶታል። አሁን ደግሞ እንደምን ሊያደርግ ይሆን?
ትንሽዬ እህት ይቅር በይኝ። ልጠብቅሽ አልቻልኩም። ማሪኝ ሙዬ። እንደው ምን ውስጥ ይሆን ያለሽው? ምን ውስጥ ይሆን የከተትኩሽ? ምን እያረጉሽ ይሆን? እንደው እንዴት ያለ ጊዜ እያሳለፍሽ ይሆን? ጨካኞች ይሆኑ? እየመቷት እየቀጠቀጧት እያሰቃዩት ቢሆንስ? ቢደፍሩብኝስ? እንዴ ምን እያረኩ ነው እዚህ መንገድ ላይ? እጄን አጣጥፌ የሚያሰሙኝን መጥፎ ዜና እየተጠባበኩ ነው። ማስተዋል አላገኝሻትም አይደል? ኧረ ጭራሽ አላገኘኋትም። ደብዛዋም የለም። ምን አይነት ቀልቃላ ልጅ ነች በፈጣሪ። ነገሩን አበላሸች እኮ። ይሄ ውስብስብ አድርጋው ነው የጠፋችው። በጣም እንጂ ቀላል የነበረውን ነገር አከበደችው። እሺ አሁን ምን ልናደርግ ነው? ይሄውልሽ በእርግጠኝነት ልዕልት የቀጠርኳት ቦታ እስካሁን ትደርሳለች። ታዲያ ለምን አትሄድም? ከዛስ? ምን ከዛስ አለው? ውሸት የነበረው እውነት ሆኗል። በቃ ማፋለግ ነው። ማስተዋል በፊት እያለች ነበር የምንፈልጋት፣ አሁን ግን ጠፍታለች። ነገሩ ይገባሻል? ልጅቷ በእኛ የተነሳ ጠፍታለች። ልጅቷ አንድ ነገር ብትሆን ነገሮች እንደዚህ የሚቀጥሉ ይመስልሻል እንዴ? እስኪ ንገርኛ። እሺ ግርማ አትናደድብኝ። እኔ እኮ ጥሩ ያልኩትን ሀሳብ ነው ያቀረብኩልህ። ደግሞ ምንም አማራጭ የለንም። ኡፍ ምን አይነት የተረገመ የጭንቅ ቀን ነው። እኔንም ያህል የተከበረ ሰው ከህፃን ልጅ ጋር ድብብቆች ጮት። ሁሉም ሰላም ይሆናል። አሁን ስለፈራሽ ተደብቃ ነው የሚሆነው። እመነኝ እናገኛታለን። እና ደግሞ የትም አትሄድም። ቆይ አንቺ ከኛ ቀድሞ እነሱ እጅ ብትገባ ትንሽ አያሳስብሽም እንዴ? ያሳስበኛል። ስለዚህ ወደ ልዕልት ሂድ። እሷ ጋር ሂድና አረጋጋት። ደግሞ እሷን ስታገኛት በእነሱ በኩል ያለብንም ስጋት ይቀንሳል። እኔ እንደምንም ፈልጌ ያገኛታለሁ። እመነኝ። አሁን መጨነቃችን የባሰ ነው እንጂ ምንም መፍትሄ የለውም። እሺ ሌላ ምን አማራጭ አለ? ለማንኛውም ሁሉም ነገር አሳውቂኝ። እሺ እደውልልሃለሁ። አትደውይም፣ አትጻፊልኝ። እኔ ራሴ እደውላለሁ። በጣም አስጨነከኝ እኮ ግርማ። ቢያንስ እንኳን ስልክህን ይዘህ አትሄድም? ይቅርታ ልዕልት፣ አጋጣሚ የሆነ ጉዳይ ገጥሞኝ የሄድኩት። ምን ነው በሰላም ነው የፈለግሽ? ልጄ ናታ። ምን ሆነ? ስለ ሄመን ነው እንዴ? ልጄ ምን ነካት? እየቀለሽ ብቻ እንዳይሆን። አይ ገርሞኝ ነው። ሄመን ጠፍታለች። ምን ማለት ነው? ሄመን ጠፍታለች? የት ነው የምትጠፋው? ከቤት ወጥታ ነው የጠፋችው። እኛማ መጀመሪያ እንደጠፋሽ ማስተዋልን ጠርጥረናት ነበረ። ከዛ ግን ስልክ ተደውሎ 3 ሚሊዮን ብር ካላመጣችሁ ሄመንን እንገላታለን ተባልን። ስለዚህ ልዕልት ሄመን ታግታለች እያልሽ ነው አይደለ? አዎ እንግዲህ እንደዛ የሆነ መሰለኝ። ምን ማለት ነው መሰለኝ? እውነታውን በስርዓት ንገሪኝ እንጂ። እንግዲህ ድራማ ከሌለው እኛ የምናውቀውን ነው የነገርኩህ። ህፃን ልጅ እኮ ናት። ወይኔ ልጅ ምንም ሳልጠግባት ልጄን። ሄመን የእንጀራ ልጅ እንጂ ትክክለኛ ልጅ እንዳልሆነች አውቃለሁ። እንዴ ምን እያልሽ ነው ልዕልት? እኔ ልጄ ባልወልዳትም የናታን እህት እኮ ነች። በዛ ላይ ደግሞ የእናቱ ማስታወሻ ነች። እንደ ልጄ ነው ማያት። እንግዲህ እንደዛ የምታስብ ከሆነ እርዳን። እንዴ ምንድን ነው መራዳችሁ? በአሁን እናንተ እርዱኝና ያችን ህፃን ልጅ ምስኪን ልጅ ላግኛት። እሺ ስለዚህ ሄመንን ለማግኘት ከኛ ጋር አንድ ላይ ነህ? አዎ በሚገባ። እሺ ወደ ናታን እንሂድና እዛ የምናወራ ይሆናል። ስምሽ ግን ማን ነው? ሄመን እባላለሁ። ሄሙ? እንዴ ለምን ቆምሽ? ማስተዋል ታውቂያታለሽ? አዎ። ይሄን ነው የምታውቂያት? ውይ ሄመንዬ ምን ሆነሽ ነው? የት ጠፍተሽ ነው? አስጨነቅሽን እኮ እናቴ። ማሪ መንገድ ላይ አዝና ነው ያገኘኋት። አንቺ ምን ሆነሽ? ወንድሟን ነበር ስታፈላልግ የነበረው። እኔ ወንድሟ ጓደኛ ነኝ። እሷን ፍለጋ ያልገባንበት ያልረገጥንበት ቦታ የለም። ወንድሟ ደግሞ በጣም ተጨንቋል። ሄመንዬ አንቺ ደህና ነሽ? ሄመን እርግጠኛ ነሽ ታውቂያታለሽ? ለክፉም ለደጉም ወንድሟ ጋር አንድ ላይ እንሄዳለን። አይ ችግር የለውም። በጣም እናመሰግናለን። ከዚህ በላይ ልናስቸግረው አንፈልግም። አይ ኃላፊነት አለብኝ። ወደ ፖሊስ ጣቢያ እየሄድን ያገኘሽ። ስለዚህ ፍጻሜውን መያዝ አለብኝ። አትጨነቅ። አመሰግናለሁ አልኩህ እኮ። አብሬ መሄዴ ለምን ረብሽሽ? በዛ ላይ ሄመን ደግሞ አንቺን በማግኘቷ ደስተኛ አይደለች። ተመልከቻት፣ ተደናግጣ ምንም እያወራች አይደለም እኮ። ተናገሪ አንቺ። አታውቂኝም? አውቅሻለሁ። እና ምን ይዘጋሻል? አትናገሪም እንዴ? የተረዳሽኝ አይመስለኝም። የኔት እንደምታውቅሽ እኮ አውቃለሁ። የኔት ግን ከአንቺ ጋር መሄድ አልፈለገችም። ስለዚህ ወንድሟ ጋር እንሄዳለን። አይ የምትይ ከሆነ ደግሞ ፖሊስ ጣቢያ ነው የምወስዳት። ቆይ እንዲህ ልጠፋ ቻለች?
እኔ ግን የዛች ማስተዋል እጅ ያለበት ይመስለኛል። ቆይ እናንተ ሰዎች ለምንድን ነው የማይገባችሁ? ማስተዋል መጥፎ ሴት አይደለች። እኔንም ቢሆን አታውቀኝም። እኔ ማስተዋልን ያወቅኳት እነሱን በምከታተል ሰዓት እሷ ስታኖራቸው አየሁ። ከዚያ እጄ ተዋወቅኳት። አደራሽ ይህን ነገር በሚስጥር ያዥው፣ እንዲሁም ደግሞ እንድታስታርቅኝ ይፈልጋለሁ። የሚያስፈልጋችሁን ነገር ደግሞ ገዛላችኋለሁ እያልኳት። አሁን ይህን ሁሉ ነገር ለእኔ መንገድ ምን አስፈለገ? ባይሆን ለናታን ንገረው። እሱ ነው እነዚህን ነገሮች ማወቅ ያለበት። አንቺስ ብትሆኝ ማመን የለብሽም? እኔ አመንኩኝ አላመንኩኝ ምን ይለውጣል እንዴ? የልጄ ሚስት ነሻ። ሁለታችሁም ለእኔ አንድ ናችሁ። ምን የልጄ ሚስት ነሽ ስትል ነው የሰማው? ወይስ ደግሞ የተሳሳትኩት ነገር አለ? ልዕልት እመኚኝ። ይኸውልሽ እኔ አንቺን ተመኝቼ ሳይሆን ማለት ነው ለናታን ትሆኛለሽ አትሆኝም ብዬ ለመፈተን ነበር። እሺ አሁን ደግሞ ሌላ ድራማ እና አለፍኩ ወይስ ወደቅኩ? ይኸውልሽ ልዕልት ከጠበቅኩሽ በላይ በጣም ጀግና ሴት ነሽ። ደግሞ ለናታን ከአንቺ የተሻለች ሚስት አያገኝም። አንቺ ሀብትና ንብረት የማይገዛሽ ጥሩ ሴት ነሽ። ሰውን ደግሞ በማንነቱ የምትወጂ ድንቅ ሴት ነሽ። ኮርችብሻለሁ። እባክህ ወንድሜ ከዚህ በላይ ጊዜ አንፍጃ፣ አንጨቃጨቅ። ቀላሉን ነገር ያከበርሽው አንቺ ነሽ። አንቺ ነሽ እኮ የደረግሽው። በደረግሽ ቁጥር ደግሞ እየተጠራጠርኩሽ ነው። ቆይ ምንድን ነው ያስፈራሽ? ቆይ አንተ ማነው ሲጀመር? ሰርቃሃትስ ቢሆን የት ነው ያገኘሃት? ከፈለግሽ ፖሊስ ጣቢያ እንሂድና ክስ መስርችብን። ልጅቷ እኮ መናገር ትችላለች። አስፈራርታሃት ቢሆንስ? አታያትም? ልጅቷ እኮ በጣም ፈርታለች። ደግሞ በጣም ስትጫናትና ስታስፈራራት ነበር። ከመቼ ወዲህ ነው ደግሞ ሌባ በአደባባይ የሰረቀውን ይዞ የሚዞረው? እኔ እኮ ወንድሟ ጋር እንሄዳለን ብዬ እኮ ነው እየጠበቅኩ የነበረው። እንዴት ያለው ደረቅ ነው በፈጣሪ። አንቺ ይመን እንዲለቅሽና እንዴት ለምን ደግሞ አትነግሪው? አትጩይባት። ስትታይ ደግሞ ሌባ ነው የምትመስዪው። ታስታውቂያለሽ። የሆነ ነገርማ ደብቀሻል። እሺ አሁን ለአባትሽ ደውልለታለሁ። ታውቂያታለሽ? አዎ ግን ወንድሜን ነው የምፈልገው። በእናትህ ትተኸኝ አትሂድ። ሀሳብ አይግባሽ። እሺ እሺ። አሁን ደግሞ ማስተዋል የምፈልጋ ደውልልኝ። እባክሽን ልዕልት አያምርብሽም ነገር ተይ። ያለሁበትን ሁኔታ ስለምታውቅ እንዴት ሆንክ ብላ ለመጠየቅ ነው የደወለችው። ወይ በጣም እኮ የምታሳዝን ሴት ናት። ታዲያ ሳናውራታ ልዕልት የናታን አባት መሆኔን አትርሽ። ደግሞ እኩያሽ አይደለም። ስታናግሪኝ መቀለድና ማፌዝሽን አቁሚ። እንዴ አሁን ስልክ አናግር ማለት ይሄን ያክል ያስብላል እንዴ? ይቅርታ ልዕልት፣ አሁን ማውራት ስለማልፈልግ ነው። አይ ምስኪን ማስተዋል በጣም ታሳዝናለች። አሁን በቃ ቀኗን ሊበላሽባት ነው። ሙሉ ቀን ስትጨነቅ ነው የምትውለው። እቺ የተረገመች የማይገባት ልታዋርደኝ ያለ እረፍት ትደውላለች። እንዳትደውይ ብዬ አፍ አውጥቼ ባልነግራት እሺ እማትረባ። ቆይ ብቻ አሳያታለሁ። ሲጀመር ስልክህን ቆልፈው። ከዛ እኔ ስደውልልህ አሳውቁኝ ይገባልሃል። ያኔ በፍጥነት ትደውልልኛለህ። ገባክ? ማስቲ ተረጋጋ። ዝም በይ አንቺ ማትረቢ። እንዲህ እንደ ሌባ እንዳስቆጠርሽኝና እንዳቃጠልሽኝ የማደርግሽን አሳይሻለሁ። አብሮሽ መጣ አይደለ? አላቃትም ብዬ ከልጁ ጋር መሆን እችል ነበር። ዝም በይ አንቺ ማትረቢ። በምን ተመታው እንዳትይ። አሁን ሳላጋጭሽ ነው። ቀጥይ።